ሰላም የጨረቃ ፋሚሊዎች እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው ተመልሼ። እንግዲህ እውነት ነው ይሄ ነገር ቤተሰብ እውነት ነው። ተምር እኔ በጣም ነው ልቤ የተሰበረው አሁን ላይ ማለት ነው። እና እውነትም አደረገው ብሩኬ አዲስ አበባ ገቡ ልጁን ይዞ ማለት ነው። ከልጁና ጋር እንግዲህ ቅመሟም አብራ መጥታለች እያሉ ነው ማለት ነው። እኔ በስልክ አሁን የሰማሁት ነው ማለት ነው። እንግዲህ ቤተሰብ ምን ትፈርዳላችሁ? እዚህ ላይ ምን ትላላችሁ ብዬ ነው የማስበው። እኔ እንጃ እኔ ምን እንደምልም ቃላትም አጥሮኛል። ተምር ሆነን ለመናገር ማለት ነው ምን እንደምል እውነት አሁን እንመን ፊልም ነው ብለን ወይስ እውነት ነው ብለን እናምናለን? እውነት ብሩክ ይህን ነገር እውነት ተምር አድርጎ ነው ወይስ እንደው እኔ እንጃ የገባበት ሴጣን አለ ላው ላይ ብዬ ነው የማስበው እንጂ ሌላ ነገር እውነት አላስብም በሱ ማለት ነው። እና ቤተሰቦች አሁንም ቢሆን ማለት ነው እነኚህ ሰዎች በአንድ ጋር እንዲሆኑ መንገድ መክፈት የለብንም። የጨረቃ ፋሚሊ የሆናችሁ ብሩክና ሀይሚን ብቻ ነው የምናውቀው። ሁለቱ ብቻ እንዲመጡልን ነው የምንፈልገው። ሌላ ተጨማሪ ወገን አንፈልግም። እሷን አንፈልጋትም። ስለዚህ ሁላችሁም እሷ እንዳገባ እነሱ ውስጥ ጭራሽ እኛ አንፈልግም እሷን ማለት ነው። ጨረቃ ፋሚሊ የሆናችሁ አሁን አንድነታችሁን ማሳየት አለባችሁ፣ ለሀይሚም ሆነ ለብሩክ ሁለቱንም። ምክንያቱም ታወግኑ ሁለቱንም ባንድ አድርጋችሁ ሁላችሁም እውነት ለመናገር በቃ ሀይሚዬ ለምንድን ነው እንደዚህ የምትሆነው? በምን ምክንያት ነው ይሄን ነገር? ሁላችሁም ምክንያቱም አንድ ቤት እንዴት ነው ሁለት ሴት የሚቀመጠው? እውነት ፊልም ከሆነ በቃ አቆሙት፣ ይበቃችኋል። አንድ ከሆናችሁ እኔ እንጃ ምን አይነት ነገር እንደሚፈጠር አናቅም። ሁላችንም ይሄ ነገር በጣም ከባድ ነው የሚሆነው ለሀይሚዬ በተለይ ማለት ነው። እና ስለዚህ ሀይሚ ደግሞ እርጉዝ ናት እያለ ነበር። አላቅም እርግዝናዋን እንግዲህ እርጉዝ ናት ብለን እኛም አምነናል። ስለዚህ እንዴት ነው እሷ እዛ ተቀምጣ እንዴት ነው ማለት ሰላሟን አግኝታ እንዴት ነው ፍቅር አግኝታ እንዴት ነው ሁለት ሴት ጋር የሚቀመጥ? አረ ቤተሰብ አረ ምንድን ነው እያስተላለፉ ያሉት እነኚህ ሰዎች? ወዴት እየሄዱ ነው ቤተሰብ? እውነት ይሄ ነገር ትምህርት ነው ብዬ እኔ እንጃ አላምንም፣ ግን ሊሆን ይችላል። ምክንያቱም ትምህርት ነው ብዬ የማስበው ነገር ሀይሚ ሁልጊዜ ብሩኬ የሆነ ችግር በፈጠረ ሰዓት እለይሃለሁ፣ እሄዳለሁ፣ ካንተ ጋር አልቆይም፣ አልቀመጥም በምትለው ሰዓት ያን ነገር ሊያስተምራት ይሆን ብቻ እኔ ብቻ አልገባኝም፣ ብዙ ነገር አልገባኝም እውነት ለመናገር ማለት ነው። እና ያን ነገር ለማስተማር ከሆነ በቃ ይበቃሃል፣ የዚህን ያህል ሄደሃል ማለት ነው። ምክንያቱም ሀይሚ ብዙ ጊዜ የሆነ ችግር ሲፈጠር ተሱ ልጁማ በሚያግዝበት መንገድ ማገዝ አለበት። ማንኛውም ሰው ማንኛውም ኢትዮጵያዊ እንደሚያደርገው እንጂ ማንኛውም ሰው አንጥቶ ሌላ የሆነችውን የወለደችን ለሚስቱ ጋር ፍቅረኛው ጋር እንዲጋ ማስቀመጥን ማን ነገረ? እንደዚ አይነት ነገር እኔ እንደዚ አይነት ነገር ወንድሞቹ ራሱ ዝም ይላሉ ብዬ አላስብም። ቤተሰብ ይሄን ነገር ወንድሞቹ ራሱ ዝም አይሉትም እንዴ? እንደዚ አይነት ነገር እንዴት ነው የሚደረገው? ማን ነው እንደዛ አድርጎ የሚያውቀው? አሰን አንዳንድ ጊዜም የተናገረው ነገር ወላይ እውነቱን ነው። በጣም እውነቱን ነው አሰን እየተናገረ የነበረው ትናንትና ማለት ነው። ምክንያቱም አሰን እኔ ብዙ ነገር ብየዋለሁ፣ ግን እሱ ማለት ጭራሽ ከሀይሚ ጋር ሊያወዳደራትም አይችልም። እሷን ትጀመር ማለት ነው ምንም ሊያወዳደራት አይችልም። እሺ ልጁን ወልዳለታለች፣ ግን ልጅ ትውለድለት እንጂ ለልጁ ማድረግ ያለበት ነገር ብዙ ነገር ማድረግ ይችላል። ልጁ ግን እሷን እንደዚህ አድርጎ አይደለም፣ እሷ በምከድበት መልክ አይደለም ማስከድ ያለበት። እሷ እኮ በቃ እሷ በምከድበት እየሄደላ ነው ብሩኬ ያለው አሁን ላይ ማለት ነው። በቃ እሷ የምፈልገውን ነገር ማለት ነው። ቤት ተከራየላት፣ አብረን ነው የምንኖረው አለችው። አንደኛ ነገር። ሁለተኛ ነገር አብረን ታልኖር አልፈልግም ብለው አስጠንቅቀው ሄደች። በሌላ ጊዜ ውሳኔህን እንጠብቃለን ብላ ሀይሚ መጣች። ሀይሚ ውሳኔውን እየጠበቀች እያለች እሷ ያለችውን ያችው ሰው ልጅቱ ያለችውን የሚኖረው ምክንያቱም ቡታጅራ አይኖሩም እነሱ አይደል። ስለዚህ አዲስ አበባ ስለሚኖር አንደኛ ምርጫ ደግሞ የሚሰጣን ነገር እዛው ተከራይቼልሽ አዲስ አበባ እዛውን የጎን ግን እኔ ታጠገብሽ አርቅም አላት። አንደኛ። ሁለተኛ ነገር ያንንም ቤታሽ ደግሞ እቤት አንድ ጋር ትቀመጫለች ከልጅሽ ጋር አላት። እንዴ እንደዚህ ትጀመር ቀርሜ እዛ እንዲቀርብ ለምን አስፈለገ? ምክንያቱም ተከራይቶ ራሱ ቢሆን ቡታጅራ አስቀመጣት ወይም ሌላ ቦታ ያስቀምጣታል እንጂ ከአገር ቀይሮ እዛው አለችበት ይጀምር መቀመጥ የለባትም። አይደለም እንኳን አብሮ አንድ ቤት ሊሆኑ ማለት ነው እንዴ። ስለዚህ እውነት ለመናገር ሀይሚን እዚ ጋ
ብሩኬ ይሄን ነገር አድርገህ ሀይሚን ለመስበር አስበህ ከሆነ እውነት ይሄ የሚወድ ሰው ሁላ እንዴት እንደሚጠላ እኔ እንጃ። እኔ እንጃ። ሰው ተወደደ አንዴ ነው። ኢትዮጵያዊ አበሻ ደግሞ ተወደደ ወደደ ነው። ተጠላ ደግሞ ይረግጥሃል በደንብ አድርጎ ማለት ነው። በደንብ አድርጎ ይረግጥሃል ደግሞ እውነት ለመናገር በጣም ስለሚወዷችሁ በጣም ስለሚሳሱላችሁ የእነሱም እኔ እንጃ መቼም አይጠብቅህም ብዬ አስባለሁኝ። እውነት ለመናገር ማለት ነው። እኔ ክፉን ተመኝቼ አይደለም። ምክንያቱም ሴት ልጅ ላይ እንደዚህ ማድረግ ለሴት አዛኝ ሆነ ለሴት እንደዚህ ከሆነ እንዴ አብራ ስንት ነገር ያሳለፈ ልጅ አብራ ስንት ሴትነቷን ተወንድ ጋር ሆና ስንት አሳሯን ያሳየች የአይታ እዚህ ደረጃ ያደረሰችን ልጅ እሷን ከሌላ ሴት ጋር ማወዳደር ጭራሽ ውድድር ላይ ታስገባታለህ? አረ በእናትህ እውነት በእናትህ እንደዚህ አይነት ነገር እውነት ድራማም ከሆነ በቃ አቁሙ። ይበቃችኋል፣ ይበቃችኋል፣ እውነት ይበቃችኋል። ምክንያቱም እንደዚህ አይነት ነገር የሚሰብር ነገር እንደዚህ አይደረግም፣ እውነት አይደረግም። ምክንያቱም በጣም ብዙ ሰው ነው የሚወዳችሁ፣ በጣም ብዙ ሰው ነው በጣም በጣም ቢያንስ በሚሊዮን የሚቆጠር ህዝብ ነው የሚወዳችሁ ብዬ ነው የማስበው። ምክንያቱም እናንተ ሰብስክራይባችሁ ብቻ አይደለም፣ ምክንያቱም እይታችሁን ማየት አለባችሁ። ምን ያህል ሰው እንደሚከታተላችሁ ታያላችሁ አይደል? ስለዚህ ይህን ነገር አድርገህ ለልጅ ብሌ ነው ለልጅ ብለህ ከሆነ እሷን እንዲህ ሀይሚ መጣል አለብህ እንዴ? ልጅቱን እኮ አሁን ያገኘሃት ሀይሚ እኮ ብዙ ነገርህን ያደረገችልህ ልጅ እዚህ ደረጃ ያደረሰችህ ልጅህንም ራሱ አማርጣህ እዚህ ቦታ አድርጋት እዚህ ቦታ ላድርጋት ይህን አግዛታለሁ ይህን አድርግላታለሁ የምትለው እኮ ተሀይሚ ጋር አብረህ የሰራኸው አብረህ ያመጣኸው ነው። ሁሉም ነገር እውነት ይጠፋል። የኛ የኢትዮጵያ ህዝብ ደግሞ አንድ ነገር ብቻ እንትን አይበልህ እንጂ እንትን ታለህ ደግሞ መርዝ ነው። ወላሂ መርዝ ነው። ምላሱም መርዝ ነው። ሁሉ ነገሩ መርዝ ነው። ስለዚህ ተጠላህ አንድ ህዝብ ጠላህ ነው። እኛ ለሀይሚ ብቻ አይደለም እውነት እሷም እዛ ጋር ታሳዝናለች። እኛ የምንፈልገው የእናንተን አንድነት ብቻ ነው። አንድ ሆናችሁ እናንተ አንድ ሆናችሁ መርዳት ባለባችሁ መንገድ ተጎንህ እኮ ናት። ቆማ ነው ያለችው አይደል? አብራህ የምታግዘውን ነገር አብራህ እያገዘች ነው ያለችው። በቃ ታልፈለግሽ ገደል ግቢ ማለት ትችላለህ። በቃ ካልፈለግሽ ይሄን ያደረኩልሽን ነገር ገደል ግቢ ማለት ትችላለህ። ይህንን ያደረኩልሽን ነገር ቤት ተከራይቼልሻለሁ፣ የሚያስፈልግሽን ነገር አደርጋለሁ። ለልጅቱ ምንም ነገር እንዲጎልባት አላደርግም። ሁሉንም ነገር የማደርግላት ይሆናል። ተስሮ አርቅም። ቢያንስ በ15 ቀን በሳምንት እየመጣሁ አያታለሁ። በቃ ይህን ነገር የማትፈልጊ ከሆንሽ ገደል መግባት አለብሽ ማለት መብትህ ነው፣ በጣም መብትህ ነው። እና ስለዚህ እዚህ ጋር ሀይሚን ምክንያቱም ታልፈለግሽም ብለሃል እኮ አይደል? ታልፈለግሽም ንገሪኝ ቁርጤን ተኒጋም ከሆንሽ ትቀጥያለሽ። አንድ ቤት ከሆነች እንዴ እውነት ጭንቅላት እንዴ ትክክል እየሰራ ነው። እኔ በራሴ እውነት በቃ ድንግጥ ነው ያልኩት ስልኩን እያየው ማለት ነው። እና ብሩኬ አሁንም ቢሆን ማስተካከል ያለብህን ነገር አስተካከል። ራሱ ስራ እንኳ ቢሆን ይሄ ነገር አያስተምርም። ያስተምራል ብላችሁ ከሆነ በጣም ይደብራል። ወላሂ በጣም ነው የሚደብረው። ስለዚህ እንደዚህ አይነት ነገር ይቅርባችሁ። እኛ እንደምንወዳችሁ ያህል ህዝብ እንዳይጠላችሁ። ህዝብ ተጠላችሁ ደግሞ ኒንጃ ህዝብ በጣም ስለሚወዳችሁ እናንተ ተጠጠላችሁ አላቅም ምን እንደሚፈጠርባችሁም አላቅም። እና ብቻ ለማንኛውም ቅመሟ የኔ ውድ እህት ማለት ነው ጠንካራ ሴት ነሽ አንቺ። ለማንኛውም ተጎኑ ቆመሽ ያለውን ነገር ምክንያቱም ለእሷ ብለሽ ተሸንፈሽ መውደቅ የለብሽም። እሷን አቃጥለሽ መድፋት እንጂ አንቺ እንድትቃጠይ መሆን የለብሽም። በቃ አንቺ ፈታ ማለት አለብሽ። እንደፈለገ ትሆን እሷ ማለት ነው። የፈለገችውን ነገር ብታመጣ አንቺ ጋር አትወዳደርም፣ በፍጹም አትወዳደርም። እግርሽ ጣቢ ራሱ አትደርስም። እግርሽ ጣቢ ያን ደግሞ ማንኛውም ሰው ያውቃል። እና ስለዚህ ልጅን ፈልጌ ነው እሷን አይደለም እያለ ያለው ልጁን ፈልጎ በልጅ ምክንያት ብዙ ነገር ይፈጠራል። ምክንያቱም ካሁን በፊት ያደረገችውን ያውቃል እሱ ራሱ ማለት ነው። ስለዚህ አንድ ቤት ከሆናችሁ ደግሞ የምታደርገውን አላውቅም፣ ያ ፈጣሪ ያውቃል። እኔ ይሄ ብዬ ማውራት አልፈልግም። እና ለማንኛውም ሁለታችሁም
አንድ ሆናችሁ ነገሮችን ማስተካከል ባለባችሁ መንገድ ማስተካከል አለባችሁ እንጂ በእንደዚህ ውሳኔ የመጨረሻ የሚሆን አይደለም ብሩኬ። ስለዚህ ይሄን ውሳኔም ደግሞ አትወስነውም ብዬ ነው የማስበው። ምክንያቱም ለሀይሚ ምን ያህል ቦታ እንዳለህ ምን ትትላት እንደነበር ራስህ ታውቃለህ አይደል? ስለዚህ ምን ያህል ቦታም እንዳለህ እናውቃለን። እና ይሄን ነገር ታደርጋለህ ብዬ አላስብም። እና ፈጣሪ ልቦና ይስጥህ። ሁለታችሁንም እኛ የምንፈልገው አንድ ሆናችሁ ነው ማየት የምንፈልገው እናንተን ነው እንጂ ሌላ ሰው መካከላችሁ ገብቶ አንፈልግም። ሶስተኛ ወገን አንፈልግም። ልጅን ማሳደግ ባለብህ መንገድ ማሳደግ አለብህ እንጂ ሀይሚ ጋር ሆነህ ወይም ሀይሚን ጥለህ እሷ ጋር ሆነህ አይደለም። እና ስለዚህ ቤተሰቦች ኦዲየንሶች ደግሞ በቃ አስተያየት እንትን አትስጧቸው። በቃ ይሆናል የለ የእሷ እንዲቀርብ ነገር አታድርጉ። በቃ ያችን እንዲቀርብ አታርጓቸው። በቃ እነሱ ሁለቱ ብቻ እንዲመጡልን ብቻ ለማድረግ ሞክሩ። ሁለቱም ብቻ በቃ የሆነ እነሱን እንትን የሚል የማይሆን ነገር አትበሉ። አንዳንዶች እውነት ወጣ እንደዚህ ከሆነ ደግ አረገ የምትሉም አላችሁ። ምንም ደግ አላደርገ ነገ ለራስሽ ሴት ነች ነግበኔ ማለት አለብሽ። እና ስለዚህ እያንዳንዳችሁ አንድ ሆነው እንዲመጡልን አንድ እንዲሆኑ ስለዚህ ከእሷ እንዲርቅ ነው እንጂ ማድረግ ያለባችሁ ቅመሜን ጥላችሁ ሌላ ጉዳይ እንዳትገቡ። ሁላችሁም አንድ ሁኑ።